የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች እንዲሁም የቅዱሳን ሁሉ ወዳጆች በልዑል እግዚአብሔር ፍጹም ሰላም እንደምን ቆያችሁ? እንደምን አመሻችሁ? መመስገን የባህሪ ገንዘቡ የሆነ አምላካችን እግዚአብሔር ኃጢአታችንን በደላችንን ተመልክቶ እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይፈርድብን በእድሜያችን ላይ ይህችን ቀንና ሰዓት ለንስሐ ጨምሮ በዚህ በቅድስናው ስፍራ ሁላችንንም በሰላም በፍቅር ስላገናኘን ስሙ ለዘላለም የተመሰገነ ይሁን። እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ ባለን አጠር ባለ ጊዜና ሰዓት ንስሐ ለድነት ያለው ጥቅም ምን ይመስላል በሚል ርዕስ መነሻነት እንማማራለን። እንደሚታወቀው ቤተክርስቲያናችን ካሏት መሰረታዊ ትምህርቶች መካከል አንዱ የንስሐ ትምህርት ነው። ስለ ንስሐ በጸሎታችን ውስጥ በቅዳሴያችን ውስጥ እንደዚሁም በልዩ ልዩ የቤተክርስቲያን መልእክቶች ውስጥ በስፋት እናገኛለን። ሁልጊዜ ንስሐ ግቡ የሚለው ትምህርት ተደጋግሞ ይነገራል፣ ትምህርቱ ይሰጣል። እኛ ሁልጊዜ እየሰማን እያደመጥን ተግባራዊ ካላደረግናቸው ነገሮች መካከል አንዱና ዋነኛው የንስሐ ጉዳይ ነው። አስቀድመን ቆራቢዎች የነበርን ስጋውን ደግሞ ስንቀበል የነበርን ሰዎች ከጊዜ በኋላ ግን የወጣትነት ዘመኑ የጉልምስናም ዘመን ሲመጣ ይሄን ሁሉ አቁመን ቤተክርስቲያን እንመጣለን፣ ስለ ንስሐ እንሰማለን፣ ስለ ስጋውና ደግሞ እንማራለን። ነገር ግን ተግባራዊ አናደርግም። ክርስቲያኖች ንስሐ መግባት አለብን። በንስሐ ወደ እግዚአብሔር መመለስ አለብን። በቤተ ክርስቲያናችን ሥርዓት መሰረት ሚስጥረ ንስሐ ከሰባቱ ሚስጥራተ ቤተ ክርስቲያን ወይም ሀብታተ ቤተ ክርስቲያን መካከል አንዱ ነው። ከነዚህ ሚስጥራት መካከል የሚደጋገሙ ሚስጥራት አሉ። ከነዚህ መካከል አንዱ ንስሐ ነው። ለምንድን ነው ንስሐ የሚደጋገመው? እኛም እየደጋገምን ኃጢአት ስለምናደርግ። ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል ተብሎ እንደተነገረ እኛም በየጊዜው ስለምንወድቅ መነሻችን ንስሐ ስለሆነ ስለዚህ በኃጢአት እንወድቃለን። ደግሞ አምላካችን እግዚአብሔር በንስሐ እንድንመለስ ንስሐ ሰርቶልናል። አንድ ሰው በሕይወት ዘመኑ ንስሐ ማይገባና ንስሐ ሳይገባ ክርስቲያን የሆነ የሚመስለው ከሆነ ይሄ በራሱ ኃጢአት ነው። ማንም ሰው ኃጢአተኛ አይደለሁም ኃጢአት የለብኝም ብሎ ከተናገረ ውሸታም ነው። ዛሬ እዚህ ከተቀመጥን መካከል ማን ነው ኃጢአት የለብኝም ኃጢአት አልሰራውም ምን አደረኩኝ ምን ሰራውኝ የሚል ሰው ማን ነው? ኃጢአት የሌለበት ሰው አለ ወይ? ፈጽሞ የለም። ሁላችንም ኃጢአተኞች እንደሆንን በእግዚአብሔር ፊት ሕጉን በማፍረስ እንደበደን ካወቀን ከተረዳን ይሄ አንድ ነገር ነው። ኃጢአት የለብንም ብንል ግን ራሳችንን እናስታለን። ከኃጢአታችን በክርስቶስ ደም ለመንጻት ኃጢአታችንን መናዘዝ ንስሐ መግባት የግድ ያስፈልገናል። ስለዚህ በመዳናችን ጉዞ ውስጥ ንስሐ እጅግ አስፈላጊ ነው። ንስሐ ለመዳን እንድንበቃ ያደርገናል። ስለ ድነት ጉዳይ ስናነሳ ድነታችን የተፈጸመው በጌታችን በመድኃኒታችን በኢየሱስ ክርስቶስ በሞቱ በስቅለቱ በደሙ መሆኑ የታወቀ ነው። ያለ ጌታችን ያለ ኢየሱስ ክርስቶስ ደም የኃጢአት ስርየት ፈጽሞ የለም። ሰው ጌታችን ኢየሱስ ክርስቶስ በመስቀል ላይ መሰቀሉን ደሙን ማፍሰሱን በደሙ የኃጢአት ስርየት እንደሚገኝ ይሄን ሳያምን ንስሐ ቢገባ ብቻውን ትርጉም የለውም። በብሉይ ኪዳን ዘመን ብዙ ጊዜ ሰዎች ንስሐ ገብተዋል፣ ከኃጢአታቸው ተመልሰዋል። ምንም እንኳን ንስሐ ቢገቡ ከመጣባቸው ሥጋዊ ከሆነ መቅሰፍት ዳኑ እንጂ የዘላለምን ሕይወት ማግኘት አልቻሉም። ምክንያቱም የዘላለም ሕይወት
ያለ ጌታችን ያለ ኢየሱስ ክርስቶስ ደም ስለማይገኝ ማለት ነው። ወደዚህ ወደ ክርስቶስ ደም ለመድረስ በእርሱ በደሙ የሆነውን የኃጢአትን ስርየት ለማግኘት ደግሞ ንስሐ መግባት የግድ ያስፈልጋል። ስለዚህም ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር እየተመላለሰ በሚያስተምርበት ጊዜ ንስሐ በመግባት ልናገኘው የሚገባንን ሕይወት ደጋግሞ አስተምሮናል። ንስሐ የክርስቶስ ትምህርት ነው። ቅዱስ ዮሐንስ መጥምቅ ጌታችን መድኃኒታችን ኢየሱስ ክርስቶስ ለማስተማር ከመውጣቱ በፊት በኢየሩሳሌም በዮርዳኖስ እየተመላለሰ የንስሐን ጥምቀት እያጠመቀ የንስሐን ስብከት ይሰብክ ነበረ። ምን እያለ? መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ነበረ። በስብከቱ ላይ ከሚያስተምራቸው በምሳሌ ከሚናገራቸው ቃላቶች መካከል ተራራው ዝቅ ዝቅ ይበል የሚል ቃል ይገኛል። ተራራ የተባለ በትዕቢት የተሞላ ልብ ዝቅ ዝቅ ይበል፣ በትሕትና ይዋረድ፣ እንደዚሁም ስርጓጉጡ ይሞላ፣ ሸለቆ ይሞላ ይል ነበረ። ሸለቆ ብሎ የተናገረው በክህደት በጥርጥር የጎደለ ልቦናን ነው። በኃጢአት የጎደለ ሕይወትን ነው። በንስሐ ይሞላ፣ ጠማማው ደግሞ ይቃና፣ አንድ ጊዜ ወደ ዓለም፣ አንድ ጊዜ ወደ ሥጋ፣ አንድ ጊዜ ወደ መንፈሳዊ ሕይወት የሚል ወደ ጣዖት ወደ እግዚአብሔር እያለ እየተመላለሰ እንዲህ ያለ ልቦና ይስተካከል፣ ቀጥ ይበል እያለ የንስሐን ትምህርት ይሰብክ ነበረ። ጭፍሮች ይመጡ ነበረ። ጭፍሮች ማለት በጊዜው የነበሩ ወታደሮች ማለት ነው። እነርሱ መጥተው ምን እናድርግ ይሉት ነበረ። እርሱም እንደዚህ ይላቸዋል፣ በማንም ሰው ላይ ግፍ አትስሩ ይላቸው ነበረ። ቀራጮች፣ ግብር ሰብሳቢዎች ይመጣሉ። ምን እናድርግ ይሉታል። ከሚገባችሁ አብልጣችሁ አትውሰዱ ይላቸዋል። ሌሎች ደግሞ ይመጡና ምን እናድርግ ይሉታል። እሱም እንደዚህ ይላቸዋል፣ ሁለት ልብስ ያለው ለሌለው ይስጥ ይላቸዋል። እውነተኛው ማንነታቸውን፣ ኃጢአታቸውን፣ በደላቸውን በግልጽ ይነግራቸው ነበረ። እንደው ምን ይላቸዋል? እናንተ የእፉኝት ልጆች ከሚመጣ ቁጣ ታመልጡ ዘንድ ማን አመለከታችሁ? እንግዲህ ለንስሐ የሚገባ ፍሬ አድርጉ። በልባችሁ አብርሃም አባት አለ እንደምትሉ አይምሰላችሁ። እግዚአብሔር ከነዚህ ድንጋዮች መካከል ለአብርሃም ልጆችን ሊያስነሳለት ይችላል። አሁንስ ምሳር በዛፎች ስር ተቀምጧል። መልካም ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል ይላቸው ነበረ። ቅዱስ ዮሐንስ መጥምቅ ምሳር ብሎ የተናገረው ስልጣነ እግዚአብሔርን ነው። ስልጣነ እግዚአብሔር ተቃጥቷል። ምሳር ዛፍን እንደሚቆርጠው ስልጣነ እግዚአብሔር ነፍስን ከሥጋ ይለያል። ስለዚህ ይሄ ቀርቧል፣ ፍርድ መጥቷል። ስለዚህ ለንስሐ የሚገባ ፍሬ አድርጉ። በልባችሁ አብርሃም አባት አለን እንደምትሉ አይምሰላችሁ። አይሁድ በዛን ጊዜ ኃጢአትን እየሰሩ አብርሃማዊ ሕይወት ሳይኖራቸው በቅድስና ሕይወት ሳይኖሩ በአብርሃም በአባታቸው ብቻ እየተመኩ ይኖሩ ነበረ። ይህ አያዋጣችሁም። የእግዚአብሔር ቤተሰቦች ዛሬ በዙሪያችን ብዙ ቅዱሳን አሉ። በጽድቅ ሕይወት የኖሩ በሃይማኖት የጸኑ እግዚአብሔርን ደስ ያሰኙ ክብር የተሰጣቸው በስማቸው በመታሰቢያቸው እግዚአብሔር ታላቅ በረከትን ለእኛ የሚሰጥባቸው ብዙ ቅዱሳን አሉ። እነዚህ ቅዱሳን ደስ የሚሰኙት እግዚአብሔርም በእኛ ደስ የሚሰኘው የቅዱሳኑን ሕይወታችን ስናደርግ ነው። በእነርሱ ሕይወት ውስጥ ያለውን መልካም ተጋድሎን አስበን እኛም ከኃጢአት ጋር ስንጋደል፣ ከኃጢአት ስንመለስ፣ ንስሐ ስንገባ፣ ቅዱሳኑን ስንመስላቸው ይሄ ነው የኃጢአት ስርየትን የሚያስገኝልን። ስለዚህ እናንተ በትምክህት ብቻ አይደለም መኖር ያለባችሁ። እንደዚህ ቅዱሳን አሉልን እያላችሁ ብቻ መመካት ሳይሆን የአብርሃምን ሥራ መስራት አለባችሁ። በቅድስና ሕይወት መኖር አለባችሁ። ይሄንን ነበረ ቅዱስ ዮሐንስ መጥምቅ የነገራቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ሰው ሲሆን ሰው ሆኖ በሥጋ ሲገለጥ በሥጋ የመገለጡ ሰው የመሆኑ ምስጢር
ለኛ የኃጢአት ስርየትን መስጠት ነው። ክርስቲያኖች ኃጢአት ከባድ ነው። ኃጢአት ማለት ከእግዚአብሔር መለየት ማለት ነው። ኃጢአት ማለት እግዚአብሔርን ማጣት ማለት ነው። ኃጢአት ማለት የዲያብሎስ ባሪያ መሆን ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በኃጢአት ምክንያት የዲያብሎስ ባሮች ሆነን የነበርነውን እኛን የሰው ልጆችን ነፃ ያወጣን ዘንድ ሰው ሆኖ በሥጋ ተገልጧል። ስለዚህ በማቴዎስ ወንጌል በምዕራፍ 1 ቁጥር 21 ላይ ስንመለከት እንደዚህ የሚል ቃል እናገኛለን። እርሱ ሕዝቡን ሁሉ ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ ይላል። ኢየሱስ ማለት አዳኝ መድኃኒት ማለት ነው። መድኃኒትነቱ እንዴት እንደሆነ በዚህ በማቴዎስ ወንጌል ምዕራፍ 1 ቁጥር 25 ላይ ምን ተብሎ ተገልጧል? ሕዝቡን ከኃጢአታቸው ሁሉ ያድናቸዋልና። በእኛ ምን አለብን ማለት ነው? ኃጢአት አለብን። ዕለት ዕለት ምን እናደርጋለን? ኃጢአትን እናደርጋለን። የኃጢአት ደሞዙ ደግሞ ምንድን ነው? ሞት ነው። በዚህ ቃል ላይ እንደምትመለከቱት ከሞት ያድናቸዋልና ሳይል ምን አለ? ከኃጢአታቸው ያድናቸዋልና አለ። ስለዚህ የክርስቶስ መድኃኒትነቱ ለሞታችን ብቻ ሳይሆን ከኃጢአታችንም የሚያድነን መድኃኒት ነው ኢየሱስ ክርስቶስ። አንድ ሰው ኃጢአትን ደጋግሞ እየሰራ ከነ ኃጢአቱ እየኖረ ጣዖት እያመለከ ዝሙትን እየሰራ እየሰረቀ በሰው ላይ ክፉ ነገር እያደረገ በኢየሱስ ክርስቶስ አምናለሁ ቢል ከፍርድ ነፃ ይወጣል። የክርስቶስ መምጣቱ እኛን ከኃጢአት ምን ማድረግ ነው? ነፃ ማውጣት ነው። አንድ ሰው በኢየሱስ ክርስቶስ ካመነ ከኃጢአት ሕይወት ነፃ ይወጣል። ይሄ ማለት ጣዖትን ያመልክ የነበረ ሰው ጣዖትን ከማምለክ ሕይወት ነፃ ይወጣል። ሌላም ኃጢአትን በደልን የሚፈጽም ሰው በንስሐ ከዛ ኃጢአቱ ይመለሳል። ክርስቶስ ከኃጢአታችን ሁሉ የሚያድነን አዳኝ መድኃኒት ሲባል ኃጢአታችንን እንድንተው የሚያደርገን ከኃጢአታችን በንስሐ እንድንመለስ የሚያደርገን ማለት እንጂ እየደጋገምን በኃጢአት እየኖርን ድነናል እንድንል የሚያደርገን ማለት አይደለም። ስለዚህ መድኃኒታችን ኢየሱስ ክርስቶስ ገና ከመጀመሪያው ከስሙ ስያሜ ምን ተብሎ ተሰየመ? ኢየሱስ። ለምን ኢየሱስ ተባለ? ሕዝቡን ሁሉ ከምን ስለሚያድናቸው? ከኃጢአታቸው ስለሚያድናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ በ30 ዘመኑ ተጠምቆ ለማስተማር በሚወጣበት ጊዜ ካስተማረው ትምህርት መካከል አንደኛው የንስሐ ትምህርት ነው። ምን ብሎ ጌታችን ኢየሱስ ክርስቶስ ስለ ንስሐ እንዳስተማረ እንመልከት። በማቴዎስ ወንጌል በምዕራፍ 4 ቁጥር 17 ላይ የመጀመሪያውን የክርስቶስ ትምህርት መነሻ እናገኛለን። በዚህ ወንጌል ክፍል ላይ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ ነው ያስተማረው። ቅዱስ ዮሐንስ መጥምቅ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ ነው ያስተማረው። እርሱ መድኃኒታችን ኢየሱስ ክርስቶስም ያስተማረን በተመሳሳይ ሁኔታ መንግሥተ ሰማያት ቀርባለችና ንስሐ ግቡ ነው። የወንጌሉ መጀመሪያ መነሻው ይሄ ነው። ዛሬ በቤተ ክርስቲያን በቅዳሴ መካከል ወንጌል ከመነበቡ በፊት ዲያቆኑ ምን ብሎ ያውጃል? መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ ያውጃል። አያችሁ፣ መድኃኒታችን ኢየሱስ ክርስቶስ ራሱ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ ነው የነገረን። ስለዚህ በወንጌል አምናለሁ፣ በኢየሱስ ክርስቶስ አምናለሁ የሚል ሰው አምናለሁ ብቻ ሳይሆን ንስሐ መግባት አለበት። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ይህ ለድህነታችን ባይጠቅመን ኖሮ ንስሐ ግቡ ባላለንም ነበረ። እኔ አዳኛችሁ ነኝ፣ መድኃኒታችሁ ነኝ፣ ንስሐ ባትገቡም ችግር የለበትም፣ በእኔ ብቻ እመኑ ማለት ይችል ነበረ። ግን አይደለም። ክርስቶስን ለመከተል ለማመን የእርሱ ለመሆን ንስሐ እጅግ አስፈላጊ ስለሆነ እርሱ መድኃኒታችን ኢየሱስ ክርስቶስ የዮሐንስን ትምህርት ሳይተው ሳይለውጥ
ንስሐ ግቡ ብሎ አስተምሯል። እኔና እናንተ ሁላችንም ክርስቶስን የምናምን ክርስቶስን የምንከተል ነን። የእርሱ ተከታዮች ስለሆንን ነው ክርስቲያን የተባልነው። ስለዚህ ክርስቲያን በሕይወቱ ምን ያደርጋል? ኃጢአቱን አስቦ በድያለሁ ብሎ ኃጢአቱን በንስሐ አባት ፊት ተናዞ ንስሐ ይገባል። ንስሐ የሚገባ ሰው የክርስቶስን ትእዛዝ እየፈጸመ ያለ ሰው ነው። የክርስቶስ የመሆናችን አንዱ መታወቂያ ንስሐ መግባታችን ነው። ንስሐ ማለት ደግሞ መመለስ ማለት ነውና አስቀድመን እናደርገው የነበረውን በደላችንን ኃጢአታችንን መተዋችንን መጸጸታችንን ያመለክታል። አንድ ሰው ከአንድ ከሚያደርገው ኃጢአት በደል ከተመለሰ በኋላ ተመልሶ ወደዛ ኃጢአት አይሄድም። ያንን አይፈልገውም። የሚፈልገው ከሆነ ውሻ ወደ ትፋቱ ይሄዳል፣ እሪያም ወደ ጭቃዋ ትመለሳለች። ይሄ ምሳሌ ይሆንባቸዋል። ስለዚህ ሰው ያደርገው የነበረውን ክፉውን ነገር በንስሐ ይተዋል። ግን ደካማ ነውና ድንገት ያንን ኃጢአት መልሶ ቢያደርግስ አስቀድመን እንደተመለከትነው ንስሐ ይገባል። ምክንያቱም ንስሐ ከሚደረገው ምስጢራት መካከል አንዱ ስለሆነ ንስሐ ይገባል። ግን እውነተኛ ንስሐን የገባ ሰው በእርግጠኝነት የእግዚአብሔር የመንፈስ ቅዱስ ኃይል የመንፈስ ቅዱስ ጸጋ ከእርሱ ጋር ስለሚሆን ያንን ኃጢአቱን አይፈልገውም። ኃጢአት ይመረዋል፣ ያስጠላዋል። ብዙ ጊዜ የልማድ ንስሐ እየገባል። ትክክለኛ ንስሐ እንባ አለው፣ ጸጸት አለው። ኃጢአትን በትክክል መናገርና መናዘዝ አለው። እግዚአብሔር አይቶኛል፣ በእግዚአብሔር ፊት ይህንን የማይገባ ነገር ሰርቻለሁ፣ እግዚአብሔር ይቅር ባይ ነው፣ መሐሪ ነው፣ ይቅር ይለኛል ብሎ በእንባ ኃጢአቱን እየተናዘዘ በእንባ ቀኖናን ይፈጽማል። ይጾማል፣ ይጸልያል፣ ይሰግዳል፣ ፈጣሪውን ይማጸናል። እግዚአብሔርም እንዲህ ያደረገውን ሰው ፈጥኖ ይቅር ይለዋል። እንዲህ አይነት ሰውም የእግዚአብሔር ጸጋ ከእርሱ ጋር ስለሚሆን ተመልሶ ወደ ኃጢአቱ ለመመለስ የሚችልበት አቅም አይኖረውም። ኃጢአት በእሱ ላይ አይሰለጥንበትም። ስለዚህ መድኃኒታችን ኢየሱስ ክርስቶስ ንስሐ ግቡ እንዳለን ንስሐ መግባት እጅግ አስፈላጊ ነው ማለት ነው። በሌላ ጊዜ መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣበትን ምክንያት ሲናገር እንደዚህ ብሏል። ወንጌላዊው ቅዱስ ማቴዎስን ግብር እየሰበሰበ በነበረበት ጊዜ ና ተከተለኝ ብሎ ከጠራው በኋላ ወደ ማቴዎስ ቤት ገባ። በማቴዎስ ቤት ታላቅ ግብዣ ተደረገ። ብዙ ቀራጮች ተሰበሰቡ። በጊዜው የነበሩት ፈሪሳውያን የጌታችን የመድኃኒታችን የኢየሱስ ክርስቶስን ከኃጢአተኞች ጋር ተቀምጦ መብላትን ሲመለከቱ የእናንተ መምህራችሁ እንዴት ከኃጢአተኞች ጋር ተቀምጦ ይበላል አሏቸው። መድኃኒታችን ኢየሱስ ክርስቶስ ይህንን አውቆባቸው እንዲህ አላቸው፣ ባለጤናዎች ባለመድኃኒት አያስፈልጋቸውም በሽተኞች እንጂ። ስለዚህ እኔ ጻድቃንን ልጠራ አልመጣሁም፣ ኃጢአተኞችን ወደ ንስሐ ልጠራ እንጂ አለ። ስሙ ለዘላለም የተመሰገነ ይሁን። ክርስቶስ ኃጢአተኞችን ፈለገ። ከኃጢአተኞች ጋር ተቀምጦ በላ። ከኃጢአተኞች ጋር ክርስቶስ ለምን ተቀመጠ? በዚህ ወንጌል ክፍል ላይ እንደምንመለከተው ኃጢአተኞችን ወዴት ልጠራ አለ? ወደ ንስሐ ልጠራ አለ። የክርስቶስ ወደዚህ ዓለም መምጣት በሥጋ መገለጥ ትልቁ ዓላማ ሰዎችን ወደ ንስሐ መጥራት ነው። ስለዚህ ከኃጢአተኞች ጋር የበላው እናንተ ኃጢአተኞች ችግር የለባችሁም፣ ከነ ኃጢአታችሁ ብትኖሩ እኔ መጥቼላችኋለሁ፣ ነገ ሰቀልላችኋለሁ፣ ከነ ኃጢአታችሁ ኑሩ ለማለት አይደለም። ወደ ንስሐ ሊጠራቸው ነው የመጣው። ይሄ ምንን ያመለክታል? የንስሐን አስፈላጊነትን ያመለክታል። በሉቃስ ወንጌል በምዕራፍ 13 ከቁጥር 1 ጀምሮ በተጻፈው ላይ ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ንስሐ ያስተማረውን ትምህርት እናገኛለን። እንደዚህ ይላል ከቁጥር 1 ጀምሮ እስከ 5 ድረስ። በዛን ጊዜም ሰዎች መጥተው ጲላጦስ ደማቸውን ከመስዋዕታቸው ጋር
ስለ ደባለቀው ስለ ገሊላ ሰዎች አወሩለት ይላል። አያችሁ ሄሮድስ ምን አደረገ? ደማቸውን ከመስዋዕታቸው ጋር ደባለቀው። እነዚህ የገሊላ ሰዎች ናቸው። ስለ እነዚህ ሰዎች መጥተው ለጌታችን ለኢየሱስ ክርስቶስ ነገሩት። መድኃኒታችን ኢየሱስ ክርስቶስ መልሶ እንዲህ አላቸው፣ እነዚህ የገሊላ ሰዎች ይህ ስለደረሰባቸው ከገሊላ ሰዎች ሁሉ ይልቅ ኃጢአተኞች የሆኑ ይመስላችኋልን? እላችኋለሁ አይደለም። ነገር ግን ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ አላቸው ይላል። ንስሐ ባትገቡ ምን ትሆናላችሁ? እንዲሁ ትጠፋላችሁ። ንስሐ ያልገባ ሰው ምን ይሆናል? ይጠፋል። ስለዚህ ንስሐ ከድህነት ጋር ቀጥታ ግንኙነት አለው ማለት ነው። የራሱ የጌታችን የመድኃኒታችን የኢየሱስ ክርስቶስ ዋነኛ ትምህርት ነው። ቀጥሎም እንደዚህ ይላል፣ ወይስ በሰሊሆም ግንቡ የወደቀባቸውና የገደላቸው እነዚያ 18 ሰዎች በኢየሩሳሌም ከሚኖሩት ሁሉ ይልቅ በደለኞች ይመስሏችኋልን? አይደለም እላችኋለሁ፣ እናንተም ንስሐ ባትገቡ እንዲሁ ትጠፋላችሁ አለ። ንስሐ ባትገቡ። ስለዚህ ስለ ንስሐ ከሰማን፣ ስለ ንስሐ ከተማር፣ ስለ ንስሐ ካወቅን አሁን የሚያስፈልገን አንድ ነገር ብቻ ነው። እርሱ ምንድነው? ንስሐ መግባት፣ በንስሐ ወደ እግዚአብሔር መመለስ። ለምን ቢባል ንስሐ ከድህነት ጋር ምን ስላለው? ግንኙነት ስላለው። ሰው የጌታችን የኢየሱስ ክርስቶስ ደም ስጋውን ደሙን ለመቀበል ከሚያስፈልጉት ነገሮች መካከል አንዱ ንስሐ ነው። ቀደም እንዳነሳውላችሁ ሰው ንስሐ ብቻ ገብቶ ስጋውና ደሙን ባይቀበል ትርጉም አይኖረውም። ስጋውና ደሙን ለመቀበል ደግሞ የግድ ምን ያስፈልገዋል? ንስሐ መግባት ያስፈልገዋል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በትምህርቱ ውስጥ የንስሐን አስፈላጊነትና ትርጉምን በዚህ መልክ ነው ለሕዝቡ ሲገልጽላቸው የነበረው። ስለዚህ ንስሐ እንድንገባ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ መልክ አስተምሮ እናገኛለን። ቅዱሳን አባቶቻችን ሐዋርያትም ወንጌልን ባስተማሩ ጊዜ የትምህርታቸው ዋና አድርገው ያስተምሩ የነበረው የንስሐን ጉዳይ ነው። ንስሐ ግቡ እያሉ በተለይ በበዓለ ሃምሳ ጊዜ መንፈስ ቅዱስ በሐዋርያት ላይ ወረደባቸው። በተለያየ ሀገር ቋንቋም ተናገሩ፣ ለሕዝቡ አስተማሩ። ብዙ ሰዎች አምነው መጡ። ከዚህም በኋላ እንዲህ አሏቸው ቅዱሳን ሐዋርያትን፣ ምን እናድርግ አሏቸው፣ ልባቸው በቅዱስ ቃሉ ስለተነካ። ቅዱስ ጴጥሮስም እንዲህ አላቸው፣ ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ አላቸው ይላል። ምን አድርጉ አላቸው? ንስሐ ግቡ። አያችሁ፣ ያመነ ሰው ምን ያደርጋል? ንስሐ ይገባል። ንስሐ ቀድሞ የነበሩበትን ሕይወት መተውና አዲስ ሕይወትን መላበስ ስለሆነ፣ ኃጢአታችሁ ይሰረይ ዘንድ ደግሞ ምን አድርጉ? በኢየሱስ ክርስቶስ ስም አምናችሁ ተጠመቁ አላቸው። ይህ ማለት ነው አስቀድሞ የነበሩበትን የኃጢአትን ሕይወት፣ የጣዖት አምልኮትን ሕይወት፣ የዘማዊነትን ሕይወት ያንን መተውና በአዲስ ሕይወት ከክርስቶስ ጋር ለመኖር መወሰን ነው። ስለዚህም ንስሐ ከድነት ጋር ቀጥታ ግንኙነት አለው። በድነታችን ጉዞ ውስጥ ንስሐ እጅግ በጣም ጠቃሚ ነው። ክርስቲያኖች ወደ ቤተ ክርስቲያን መጥተን ብዙ አገልግሎት እናገለግላለን፣ ምጽዋት እንሰጣለን፣ ሌላም በጎ ስራዎች ሁሉ እናደርጋለን። መልካም ነው። ከዚሁ ጋር ደግሞ ምን ያስፈልገናል? የንስሐ ሕይወት ያስፈልገናል። ስለዚህም ስለ ንስሐ ሰሚዎች ብቻ እንሁን፣ ተርጓሚዎችን ብቻ እንሁን። ስለ ንስሐ ከሰማን ንስሐ መግባታችንን እርግጠኞች እንሁን። ንስሐ ሳንገባ ከኖርን ግን እኔ ኃጢአት የለብኝም ኃጢአትንም አላደረግኩም እንደማለት ስለሚሆንብን እግዚአብሔርን እየዋሸን ነው ማለት ነው። ስለዚህ አሁን ምን ያስፈልገናል? ንስሐ መግባት ያስፈልገናል። አምላካችን እግዚአብሔር ስላስተማረን ስሙ ለዘላለም የተመሰገነ ይሁን። መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳስተማረን ንስሐ ገብተን ሥጋውና ደሙ ተቀብለን በዘላለም ሕይወት ለመኖር እንዲያበቃን የእሱ ቸርነት ሁላችንን ይርዳን። ወስብሐት ለእግዚአብሔር። ይቆየን።